በኢየሱስ ለሚያምኑ ትንሣኤ እንዳለ፣ በኢየሱስ ለሚያምኑት ሕይወት እንዳለ፣ እንደገና ከሞት ትንሣኤ እንዳለ የሚያመለክት ነው። ሌላው ደግሞ ዘላለማዊ ሞት ለሰው ልጆች ውርስ ሆኖ በአዳም ምክንያት መጥቶ ነበረ። ይሄ ውርስ በአዳም ምክንያት የመጣውን ውርስ፣ ኃጢአት ምክንያት የነበረውን ውርስ ኢየሱስ ሲሞት ወደ ዘላለም ሕይወት ተቀየረልን። ሃሌሉያ! አንድ ልጅን እስከሚሰጥ ድረስ ዓለምን እንዲወዷል የተባለው ሞቱ ይሄን ጥቅም አስገኘ። እሺ፣ ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ዛሬ እግዚአብሔርን ቃል ከእናንተ ጋር የምንማረው ቃል አለ። ጌታ ደግሞ በምህረቱ ይረዳናል። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 ያለውን አነብና ሐሳቡን እናያለን። የሰማነው ነገር ማን አምኗል? የእግዚአብሔር ክንድስ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጣለ የሕማም ሰው፣ ደዌን የሚያውቅ ሰው ፊቱን እንደሚሰውርበት የተናቀ፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸከመ። እኛ ግን እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችን በደል በእርሱ ላይ አኖረው። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደምነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም። በማስጨነቅና በፍርድ ተወሰነ፣ ስለ ሕዝብም ኃጢአት ተመታ። ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ክፎች ጋር መቃብሩን አደረገ፣ ከባለጠጎች ጋር በሞቱ ሆነ። ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔር በደዌው ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአታችን መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውነት ብዙ ሰዎችን ያጸድቃል፣ ኃጢአተኞችን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል። ለሞት አሳልፎ ተሰጥቷልና ከአመፀኞች ጋር ተቆጥሯልና። ነገር ግን የብዙዎች ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ጸልየን ወደ ቃሉ ሐሳብ እንሄዳለን። እግዚአብሔር አምላካችንና አባታችን ሆይ፣ በዘመናት መካከል ብቻዬን ጻድቅ የሆንክ አሁንም ቃልን ፍቃድ በመካከላችን እንድትገልጥ በዓለም ዳርቻ በዚህ በዩቲዩብ ቻናል ላይ የሚከታተሉት ወንድና ሴት ልጆች ቃልን እውነት ይረዱ ዘንድ የጸጋው ጉልበት እንዲረዳቸው ለነም ለባሪያ የቃልን ደጅ እንድትከፍት መንፈስ ቅዱስ ክርስቶስን ከፍ እንድታደርገው እንጸልያለን። ሁሉ ለክብር ይሁን፣ አሜን። በሆነው በኢየሱስ ስም አሜን። እንግዲህ ሰሞኑ ያለንበት ሕማማቱ ሳምንት ነውና የእግዚአብሔርን ቃል ከእግዚአብሔር ቃል አሁን ኢሳይያስ ምዕራፍ 53 ላይ እንዳነበብኩት እንደ ቃሉ መሰረት የእግዚአብሔር ቃል ርዕስ እንደዚህ በሚል ሐሳብ ነው፣ የኢየሱስ ሞትና ትንሣኤ በረከቶች በሚል ሐሳብ። እዚህ ጋር በነቢዩ በኢሳይያስ ገና ሲነገር የተነገረው ቃል ትንሣኤው የሚሰጡ፣ በትንሣኤው የሚገኝ በረከት፣ በትንሣኤው የሚገኝ ትልቅ በረከቶች ምን ምን እንደሆኑ፣ ስለ ትንሣኤው፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ ስቃዩ፣ ስለ ምጽአቱ ጭምር ጠቅልሎ ተናግሯልና በትንሣኤው ውስጥ የሚገኙ በረከቶች ምንድን ነው? ኢየሱስ ስለኛ ሞቷል፣ ተሰቃይቷል። ኢየሱስ መከራን ተቀብሏል። ምንድነው ሞቱ ለኛ ያመጣው? በረከቶች ምንድን ናቸው? የሞቱ ጥቅሞች፣ የበረከቶች ምንድኖች እንደሆኑ ይሄን ከእግዚአብሔር ቃል አጠር አድርገን ዛሬ እንድናይ ፈልጋለሁ። የኢየሱስ ክርስቶስ
የሞቱ ጥቅሞች ምንድናቸው? በረከቶች ሲባል አንደኛ የሰው ልጆች ስጋዊና መንፈሳዊ እንዲሁም ዘላለማዊ ሞትን ለመሻር ኢየሱስ ሞተ። የሰው ልጆች ከሰው ልጆች ላይ ምን ለዘላለም የሰው ልጆች ስጋዊና መንፈሳዊ እንዲሁም ዘላለማዊ ሞት ለመሻር ኢየሱስ ሞተ። ያም ደግሞ ምን አይነት ሞት ነው? ዘላለማዊ ሞት፣ ስጋዊ ሞት ለመሻር ኢየሱስ ሞተ ሲባል ስጋዊ ሞት የኢየሱስን ትንሣኤ በሚመስል ትንሣኤ ለሚሸነፍ ስጋዊ ሞት በአዳም ምክንያት የመጣው ያ ሞት በኢየሱስ ትንሣኤ እንደሚሻር መጽሐፍ ቅዱስ ይናገራል። እንዲሁም ደግሞ የሰው ልጆች የእግዚአብሔርን ቃል እንዳይረዱ በዲያብሎስ ትምህርት በኤደን ገነት ላይ ሞት ነበረ። ይህም ሞት ደግሞ ለሚያምኑት ሽሯል። የኢየሱስ ሞት በኤደን ገነት ላይ የክርስቶስን የእግዚአብሔርን ቃል እንዳይረዱ በዲያብሎስ ምክንያት ያ የተሰወረውን ያ እውነተኛ የሆነውን ትምህርት በኤደን ገነት ሞትን አስመጥቶ ነበረ። ባለመታዘዝ አትሞቱ በማለት ሞት መጥቶላቸው ነበር። ይሄን ሞት ሽሯል የኢየሱስ ትንሣኤ። በተንኮለኛው በዲያብሎስ ምክንያት የመጣውን ሞት ትንሣኤው ሽሮልናል። ሌላው ደግሞ ይህን ሞት ለሚያምኑት ሽሯል። በኢየሱስ ለሚያምኑት የኢየሱስ ሞት ሽሯል። ሌላው ደግሞ ዘላለማዊ ሞት የሰው ልጆች በውርስ ያገኙትን ሞት ሽሯል የኢየሱስ ሞት። ወገኖቼ የኢየሱስ ሞት ጥቅሞች ይህንን ምን ኃጢአት ምክንያት ሞት ነበረ። ኢየሱስ ሞት ወደ ዘላለም ሕይወት ለማሻገር ነው የሞተው። የኢየሱስ ሞት እነዚህን ሁሉ ሊያጠፋ ሊያስወግድ ሞቶልናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወዷልና። ይሄ የመጣው አንድ ልጅ የኢየሱስ ሞት ምንድነው በረከቱ ሲባል በኃጢአት ምክንያት ሞት የነበረውን የዘላለምን ሕይወት ለማሻገር ለመስጠት ለኛ የትንሣኤው ጥቅም ይሄ ነው። ሌላው ደግሞ የኢየሱስ ትንሣኤ ጥቅሞች ምንድናቸው ሲባል ሌላው ጥቅሞቹ በረከቶቹ ምንድናቸው ሲባል የሰው ልጅ ያለ ኢየሱስ ትንሣኤ ሊያገኝ አይችልምና ሞት ወይም መውጊያ የታለህ የተባለው ይሆን ዘንድ ደግሞ የሞት መውጊያ በትንሣኤው ሽሮታልና ይህ ደግሞ የሰው ልጆች በተለይ ያውላችሁ ኢየሱስ የሞቱ ጥቅሙ ምንድነው? አሁንም አንደኛው ሲባል የሰው ልጅ ትንሣኤ ሊያገኝ አይችልም ኢየሱስ ባይሞት። የኢየሱስ ሞቱ ለኛ ያመጣው ጥቅሞች ምንድናቸው? ትንሣኤ እንድናገኝ የኢየሱስ ሞቱ የትንሣኤው ጥቅሞች የሰው ልጆች ትንሣኤን ሊያገኙ ዘንድ ሞት ወይ መውጊያ የታለ የተባለው ይፈጸም ዘንድ የሞትን መውጊያ በትንሣኤው ሽሮታል። ይህ ደግሞ ለሰው ልጆች በተለይ በስሙ ለሚያምኑት ትልቁ ተስፋችን ነው። ከሞት ወዲያ ምን አለ? ከሞት ወዲያ ትንሣኤ እንዳለ በኢየሱስ ለሚያምኑት ትንሣኤ እንዳለ በኢየሱስ ለሚያምኑት ሕይወት እንዳለ እንደገና ከሞት ትንሣኤ እንዳለ የሚያመለክት ነው። ስለዚህ የእግዚአብሔር ቃል ሲናገር ምን ብሎ ይናገራል? ምንድነው የትንሣኤው ጥቅሞች? ሞቱ ይሄ ከሆነ የሞት ጥቅሙ እንዲህ ከሆነ የኢየሱስ የትንሣኤው ጥቅሞች ምንድነው? ለሰው ልጆች በክርስቶስ ያመኑት ከኃጢአታቸው ነፃ የሆኑበት ምስክር ነው። ያ በኤደን ገነት ላይ የነበረው ኃጢአተኝነት በዲያብሎስ ምክንያት የመጣውን መጀመሪያ በማይታዘዝ በአዳም ምክንያት የመጣው ኃጢአት የተወገደበት የክርስቶስ የትንሣኤው ጥቅሞች በረከቶች የሰው ልጆች በክርስቶስ ያመኑት ከኃጢአታቸው ነፃ የሆኑበት ምስክር ነው። ይህንን የእግዚአብሔር ቃል አንደኛ ቆሮንቶስ ላይ ሲናገር እንደዚህ ይላል። ምዕራፍ 15 ላይ ባነብሱ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 17 እስከ 20 እንደዚህ የሚል ቃል አለ። ላንብበው እሱን ቃል።
ክርስቶስ ካልተነሳ እምነታችን ከንቱ ነው። እስካሁን ድረስ በኃጢአት አለን። የኢየሱስ የትንሣኤው ጥቅም ኢየሱስ ካልተነሳ እምነታችን ከንቱ ነው። በቆሮንቶስ ላይ የኢየሱስ ትንሣኤ የሚያቃልሉ ትምህርቶች ነበሩ። ስለዚህ የኢየሱስ ትንሣኤ በረከት ለሰው ልጆች ምን አመጣ? ለሰው ልጆች በክርስቶስ ያመኑት ከኃጢአታቸው ነፃ የሆኑበት ምስክር ነው ትንሣኤው። ሃሌሉያ! ትንሣኤው ይሄን አመጣልን። እንደዚህ ይላል። ቀጥሎ ደግሞ እንግዲህ በክርስቶስ ያንቀላፉት ደግሞ ጠፍቷል። በዚች ሕይወት ብቻ ክርስቶስ ተስፋ ያደረጉ ከሆኑ ከሰው ሁሉ ይልቅ ምስክሮች ነን። አሁን ግን በክርስቶስ ላንቀላፉት ብኩራት ሆኖ ከሙታን ተነስተዋል። ሃሌሉያ! ትንሣኤው መነሳትን ሰጥቶልናል። ከማን ጋር? ከክርስቶስ ጋር። ሌላውንም በአንዱ በአዳም ሞት የሰው ልጆች ሁሉ እድል ፈንታቸው የሆነውን ያን በአንዱ በክርስቶስ ደግሞ ምን ሆነ? ያመኑ ትንሣኤና የዘላለም ሕይወት እድል ፈንታቸው ሆነ። በአንዱ አዳም ሞት ለሰው ልጆች እድል ፈንታቸው ሆኖ ነበረ። በአንዱ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ መጣው። በሱ ምክንያት ደግሞ ትንሣኤ ለሰው ልጆች የዘላለም ሕይወት እድል ፈንታቸው ሆነ። ሃሌሉያ! ትንሣኤ እድል ፈንታችን ነው። ይህንንም ቆሮንቶስ ላይ እንደዚህ ይላል። እዛው 15 ላይ 21 ላይ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ደግሞ ሆኗል ይላል። ሞት በአዳም ምክንያት መጣ። በሁለተኛው አዳም ደግሞ ሞት ተሽሮ ትንሣኤ ሆነልን። የኢየሱስ ትንሣኤው በረከት ትንሣኤን ሰጠን። ሃሌሉያ! እዛ ጋር ቀጥሎ ምናል? ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ ብኩራት ሆነ፣ በኋላም በመምጣቱ ለክርስቶስ የሆኑ ናቸው ይላል። እያንዳንዱ ሰው በክርስቶስ ያመኑ ሰዎች ትንሣኤን ያገኛሉ። ስለዚህ ትንሣኤ ስለዚህ ከክርስቶስ ሞትና ፍርድ ለማምለጥ ዋናው መድኃኒት የኢየሱስ ክርስቶስ መከራ ሞቱን ትንሣኤ ስለሆነው የሰው ልጅ ዘር ሁሉ ከዘላለም ፍርድ ኩነኔ ለማዳን መንገድ የሆነው ኢየሱስ ብቻ ነው። ሰዎች የሚድኑበት፣ ሰዎች የሚያመልጡበት፣ ሰዎች የሚድኑበት ትልቁ ለሰው ልጆች በኢየሱስ ማመን ብቻ ነው። ስለዚህ የኢየሱስ ሞት እና ትንሣኤ በረከቶች ለኛ ምን አደረጉ? አሁንም በጣም ጥቂት መናገር ፈልጋለሁ። የትንሣኤ ጥቅሞች ምንድናቸው? የሰው ልጆች ስጋዊና መንፈሳዊ ሞት፣ ዘላለማዊ ሞትን ለመሻር ነው ትንሣኤው። ጥቅሞቹ ሞቱ ምን? ኢየሱስ ለምን ሞተ? ላንቺ ለኔ ለምን ሞተ? ዘላለማዊ ሞትን ልሽርልን። መንፈሳዊ ሞት፣ ስጋዊ ሞት። ይህንን ስጋዊ ሞት በማን ምክንያት? በአዳም ባለመታዘዝ ምክንያት የመጣውን ያንን ሞት ለመሻር ኢየሱስ ሞተልን። ሌላው ደግሞ ኢየሱስ ለምን ሞተ? ስጋዊ ሞት በኢየሱስ ትንሣኤ አገኘ። ሌላው ለስጋዊ ሞት የኢየሱስ ትንሣኤ በሚመስል ትንሣኤ ደግሞ ስለሚሸነፍ የሰው ልጆች የእግዚአብሔርን ቃል እንዳይረዱ እንደገና ሕይወት እንዳይቀጥል በዲያብሎስ ምክንያት ትምህርት በኤደን ገነት ሞት ነበረ። ይህ ሞት ደግሞ ለሚያምኑ በኢየሱስ ተዋጠ። ሞት ሆይ መውጊያ የታለ የተባለው ይሄንን ነው። የኢየሱስ ሞት ሞታችን እንዲወገድ፣ የኢየሱስ ሞት የዘላለም ሞት እንዲቀጣ አረገ። የኢየሱስ ሞት የዘላለም የሞት ፍርድ እንዲወገድልን አረገ። የኢየሱስ ሞት ጥቅሙ ይሄ ነው። ሌላው ደግሞ ዘላለማዊ ሞት ለሰው ልጆች ውርስ ሆኖ በአዳም ምክንያት መጥቶ ነበረ። ይሄ ውርስ በአዳም ምክንያት የመጣውን ውርስ፣ ኃጢአት ምክንያት የነበረውን ውርስ ኢየሱስ ሲሞት ወደ ዘላለም ሕይወት ተቀየረልን። ሃሌሉያ! አንድ ልጅን እስከሚሰጥ ድረስ ዓለምን እንዲወዷል የተባለው ሞቱ ይሄን ጥቅም አስገኘ። ሌላው ደግሞ ከሞት በኋላ ትንሣኤውስ ምን ሰጠ የሚለው የሰው ልጆች ያለ ኢየሱስ ትንሣኤ ሊያገኙ አይችሉም። ኢየሱስ ሞታችን ስሯን ትንሣኤውስ አለሱ ማግኘት ስለማንችል ሞት ሆይ መውጊያ የታለ ተብሎ ደግሞ ይፈጸም ዘንድ የሞት መውጊያ በኢየሱስ ተሽሮ ትንሣኤ ተሰጥቶናል። ከሞት መነሳት፣ የዘላለም ሕይወት ማግኘት።
ሞታችን ተቀጥቶ የዘላለምን ሕይወት ትንሣኤን አግኝተናል። በትንሣኤው ሆኗል። ለሰው ልጆች በተለይ በስሙ ለምናምነው ትልቁ ተስፋችን ከሞት ወዲያ ምን አለ? ትንሣኤ አለ። ከሞት ወዲያ ስጋዊ ሞት አለ፣ መንፈሳዊ ሞት አለ። ሁለት ሞት አለ። ኢየሱስን ያወቁ የሕይወታቸው መድኃኒት ያደረጉ እነሱ ትንሣኤ አላቸው። ሃሌሉያ። መጨረሻ የምናገረው ይሄ ነው። የሰው ልጆች በክርስቶስ ያመኑት እንደገና የትንሣኤው ጥቅሞች ምን? ከኃጢአት ነፃ የሆኑበት መንገድ ነው። የኢየሱስ ትንሣኤ ምንድን ነው ለእኛ የሰጠን ጥቅም? ከኃጢአት ነፃ፣ ከዘላለም ቅጣት ነፃ የወጣንበት ነው። ምስክር ነው። ይህን ሐዋርያው ጳውሎስም እንደምናገር ከኃጢአት ነፃ የሆነንበት ምስክር ነው ኢየሱስ። ሃሌሉያ። ትንሣኤው ሌላው ደግሞ በአዳም ሞት የሰው ልጆች ሁሉ እድል ፈንታቸው ነበር። በአዳም ምክንያት በአንዱ በክርስቶስ ለምናምን ትንሣኤ የዘላለም ሕይወት እድል ፈንታችን ሆኗል። በአዳም ምክንያት የነበረው ሞት በኢየሱስ ምክንያት ደግሞ የዘላለም ትንሣኤ እድል ፈንታችን ሆኗል። ማጠቃለያው አንድ ቃል ልበል። ከዚህም ከዘላለም ሞትና ፍርድን ለምናምን ዋናው መድኃኒት ኢየሱስ ክርስቶስ መከራ፣ ሞቱ፣ ትንሣኤው ስለሆነ የሰውን ልጆች መንገድ ሕይወት ብቻ የሆነው በክርስቶስ ኢየሱስ ማመን ነው። ይኸውላችሁ የትንሣኤው የሞቱ ጥቅም ገብቶን ከተከተል ሕይወት አለ፣ መዳን አለ፣ ማምለጥ አለ፣ ከፍርድ መዳን አለ። ስለዚህ ኢየሱስ መከራው፣ ስቃዩ፣ ሞቱ ለኛ ሞት በሚመስል ሕይወትን ለመስጠት ነውና ስለዚህ ወገኖች አንድ እውነት ነግራቸዋለሁ። ትንሣኤውን ስናመልክ፣ ሞቱን ስናስብ፣ ዛሬ ስቅለት ብለን ስቅለቱን ስናይ ኢየሱስ ለምን ተሰቀለ? ለምን ሞተ? መከራችንን ለምን ሞተ? ለምን ተው? ሞታችንን ለመሻር ሞተ። ትንሣኤውስ በስሙ ለምናምን። አሁንም አንድ እውነት ነግራቸዋለሁ። መንገድ ኢየሱስ ብቻ ነው። ከኢየሱስ በስተቀር ሕይወት የለም። ከኢየሱስ በስተቀር ትንሣኤ የለም። ትንሣኤ በዓል ብላችሁ ስታከብሩ ኢየሱስ ነው ትንሣኤ የሚሰጠው፣ ሕይወት የሚሰጠው ኢየሱስ ነው። ለማን? በስሙ ብቻ ለሚያምኑ፣ ሌላ ለሚከተለው፣ በስሙ በማን? በኢየሱስ ለሚያምኑ ሕይወት እሱ ነው። ይህንን መጨረሻ ሐዋርያ ሥራ ምዕራፍ 4 ላይ ያለውን ቃል አንብቤ ከዛ ጸልየን እናበቃለን። ከዚህ በላይ ብዙ መሄድ አልፈልግም። ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል አለ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለምና። ከሰማይ በታች ሕይወት የሚሰጥ ትንሣኤን የሚሰጥ ከዘላለም ሞት፣ ከመንፈሳዊ ሞት፣ ከስጋዊ ሞት የሚታደገን ደግሞ ሞታችን ስለ ትንሣኤን የሚሰጥ ኢየሱስ ብቻ ነው። ስለዚህ ጴጥሮስ ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ ስም የለም። በመላእክቶች አንድንም፣ በሰማዕታት አንድንም፣ በአባቶች አንድንም። የሞተልን ኢየሱስ ብቻ ነው። ሞቱ ጥቅም ለኛ ያመጣበት ጥቅም ምንድነው? የዘላለም ሞት ሊሽርልን አምጥቶልናል። ሞቱ ምን አመጣ? ከዘላለም ኩነኔ፣ ፍርድ፣ ስቃይ አድኖናል። ስቃያችን ወስዶ አድኖናል። ትንሣኤውስ መነሳት ለማን? በስሙ ለሚያምን። ከሞት ወዲያ ትንሣኤ አለ፣ መነሳት አለ። ኢየሱስ ይመጣል። አሜን። እንጸልይና እናበቃለን። እግዚአብሔር አምላካችንና አባታችን ሆይ የትንሣኤው ጌታ አንተ ለሕይወታችን መዳን ስለሆንክ እስከ መጨረሻ ድረስ ትንሣኤውን እየመሰከር ሞትን፣ ስቃይን ለኛ የከፈልከውን ዲያብሎስ በኤደን ገነት ያጣመመውን ትምህርት አትሞቱም ብሎ እንዲሞቱ ያደረገውን ያን ሞት በክርስቶስ ሽረሃልና ሞታችን ወስደሃልና በክርስቶስ ኢየሱስ ለሚያምኑ በአንድ ልጁ ለሚያምኑ ሞታቸው ብቻ አይደለም የተወሰደ ትንሣኤም ሆኖልናል። ትንሣኤውን የሚሸፍን ከሱ ጋር መነሳትን የሚሸፍን መነሳትን ደግሞ አሳይተሃልና ይህን ደግሞ በሕይወታችን ያተምከውን እውነት ተረተን እንድንቆም እርዳን። መንፈስ ቅዱስ ክብሩን ለራሱ ይውሰድ። ኢየሱስ
ስለምትመጣ የምንጠብቀው ተስፋችን ማራናታ እያልን ሞትና ትንሣኤውን እየነገርን ኢየሱስ በእውነት ሞቷል፣ በእውነት ተነስቷል፣ በስሙ ለሚያምኑት መነሳት አለ፣ ትንሣኤ አለ፣ መዳን አለ፣ መትረፍ አለ እያልን ምስክሮች ሆነን እስከ መጨረሻ እንድንጸና እርዳን። ሁሉ ለክብር ይሁን፣ አሜን። በሆነው በኢየሱስ ስም። ኢየሱስ ይመጣል። ሞቶ አልቀረም፣ ተነስቷል። የተነሳው ኢየሱስ ደግሞ ይመጣል። ተባረኩ።